ዳሌው በደላ ሸዌ የማዘር የሸር እንዳትሳደብናት አሁን አይደለም በይቅርታ በህግ እንደምትቀጣው ወይኔና ቲክቶክ ላይ እና ፌስቡክ ላይ በጣም ገናና የሆኑ ተሳዳቢ ሰዎች አሉ። ትልልቅ ሰዎች ካለ ቦታው ካለ ሙያው ካለ ታለንቱ ካለ ችሎታው ዋይፋይ ፓስወርዱ ንገረኝ። አዋጅ ቁጥር 1208 2012 የተቋቋመ የኢትዮጵያ ወንጌል ከተስላ ሮቦት ጋር ሻወር ቤት ውስጥ አለማችሁን እየቀጫችሁ ድንገት ኤሌክትሪክ ኮንታክት አድርጎ ስትሞት ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ማዘር ፋዘር ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ቀና ያረጋሉ ያልኳቸውን ቪዲዮዎች ለእናንተ ይዤ መጥቻለሁ። በቲክቶክ ይህን ሰሞን ብዙ ነገሮች ተከስተዋል። ኦፍ ኮርስ ሁሉንም እናያለን፣ ዳይት እንሰጣለን፣ እንስቃለን ወዘተ። አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጉት፣ ነባር ከሆናችሁ ደግሞ ላይክ። ወደ አንድ ሐሙስ የቀረው አፕ እንዴት ገርል ፍሬንድ የለህም? እኔ ከዛ በቃ ጦጣ በጣም ከባድ ቀላጅ ነች። በቃ ይህን ቀልድ ስትለው እና አንበሳ ምናምን ሁሉም ይስቃሉ ምናምን። ከዛ አህያ ትገኛለች ሁሌ እና አህያ ቁጭ ብላ ምንም የምትሰራው ነገር የለም። እነሱ ሲስቁ ምናምን አይታ ነው የምትሄድ። ምንድነው አህያ ወይ ካልሳቀች አትምጣ ምናምን ይባላል። ከዛ በሌላኛው አመት ማለት ነው ልክ ጦጣ ቀልዱን ተናግራ ሲጨርስ አህያ ከት ብላ ሳቀች። እንዴ አህያ ሳቀች፣ አህያ ምን ሆነሽ ነው ሲሏት የዛሬ አመቱ ቀልድ ገብቶኝ አህያ ግደለባክ ትፋና ሶሪ ብሮ አይ ማለት አለብኝ ሶሪ ሀቤሽ እንድትለዩ ነው። ጆን ዳንኤል ተለቆ ይሄ ልጅ እንዲሰቀል ማን ነው ለህግ እንዲቀርብ የምትፈልጉ ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት እንድታደርጉ በማክበር እጠይቃለሁ። በእርግጥ በሀገራችን የወንጀል ፍትህ ስርዓት ወንጀል በባህሪው ፍጹም ግለሰባዊ ነው። ማንም ስለማንም አይታሰርም። ማንም በሰራው ጥፋት መጠየቁ የማይቀር ነው። ታዲያ በሀገራችን የወንጀል ህግ አንድ ሰው ለመልካም ጠባይ ተቃራኒ የሆነ ጸያፍና የብልግና ተግባራትን ለህዝብ በቪዲዮ በፊልም በተለያዩ አማራጮች ያሰራጨ እንደሆነ እስከ 6 ወር በሚደርስ ቀላል እስራት እንደሚቀጣ ተደንግጎ ይገኛል። ከዚህም ባሻገር ይህን ተግባሩን ሙያው አድርጎ የያዘ እንደሆነ ቅጣቱ እስከ 1 አመት ሊደርስ እንደሚችል እኔ ታውቃላችሁ ማለት ነው። አይ ቲንክ የሆነ ቦታ ሰምቼው ኢትዮጵያ ውስጥ ከፍተኛ የጎራ መደበላለቅ አለ ምናምን ሲባል የተረጋገጠልኝ ነገር አሁን ይሄ ልጅ በቲክቶክ ላይ ጠበቃ ነው እና ጠበቃ ስትሆን በቃ ከፍተኛ ኃላፊነት አለብህ ማለት የወንዳኔ ሊውጣና ይሄ ግባ ምናምን የሆነ ህግ የሚል አነጋገር እኮ አይደለም ይሄ በቃ እነ ከሌ ምናምን የሚባሉት ቲክቶከሮች የሚሉት አባባል ነው እና ላይክ እንደዚህ አይነት ትላልቅ ሙያ ያላችሁ ሰዎች ባትወርዱ ጥሩ ነው። በጣም ገራሚ ሙያ ያላችሁ እኮ ይሄ ይውጣና ይሄ ግባ ምናምን። ሌላም ደግሞ የሆነ ሰው የሆነ ቲቪ ላይ ወጥቶ ጠበቃ ነው ይሄማ መከርቸም አለበት ምናምን ይላል። መከርቸም የሚለው ቃል ከሎየር እኔ መስማት አልፈልግም። ምክንያቱም ሎየር እኮ የተሻለ ነው መሆን ያለበት። በቃ ይሄ ልጅ ይከሰስና ጥፋተኝነቱ እስኪረጋገጥ ድረስ አንድ ሰው ወንጀለኛ አይባልም ምናምን ማለት ነው የሚጠበቅበትና ይሄ አውጣችሁ ያስገቡት። እኔ ይሄ አላዲን ምናምን የሚባሉ ዲክታተር የሆኑ ፊልሞች ላይ ብሰማው ነው እንጂ ከአንድ ሎየር ስሰማው ብዙ ደስ አይለኝም። አማገነ ላይ አሁን ይሄ ገንዘብ ለአንዳንድ ሰው 200 ብር ነው፣ ምንም አያረግበትም። አንዳንድ ሰው ግን ብዙ ነገር ሊያረግበት ይችላል። ጥበብ እግዚአብሔር ከሰጠው ይባርከዋል። ገብተዋል። በዚች ላይፉን የሚኖር ሰው አለ። ይሄ ደግሞ ለሱ ምንም ያልሆነለት ሰው አለ። ስለዚህ እኔን ስለጠየቀኝ ገብተዋል። ገንዘቤን ከየት እንዳገኘሁት ስለማቀው ፋይናንሻል ስቴቢሊቲን እንዴት እንዳመጣው ስለማቀው የኔ ሶርስ እግዚአብሔር ነው። ቡና እሺ መጣው በሉት። ምን የምራችሁ ነው? አንድ እሺ ታኩር ፌንቶ ደቃሉ ላይቭ ላይ ላሽ ለማለት ነው። ያጋቶኛል ገብቶ በዚህ ስማማሃል ነው ሳክስና አንቀበል ወይ ይሄ በዚህ ስማማሃል ነው እኮ ነው የምናየው። ስቀልድ ምን ብያለሁ? ባለፈው 3 ቲክታከር አቁሜ ስቀልድ ሳቁ እንጂ እንዳታወሩ ብያለሁ። ይሄ አሪፍ ነው። ማን ያዛል? ጌም ጀምሮ ነው
አላዛር ከኩኒውት ስልክ ነው የገዛችሁለት። I'm living in America for 28 years we don't pay things ምናምን አለ። ስልክ የአረብ ሀገር ሴቶች ተሰባስበው ስልክ ገዙ። ሞት አይሻልም? የዛኔ ሆቴል አጠፋ ነበር። መቤት መስክሬ ሞት ነበር። አይጎየው እናት እንዴት ነህ? ሰላም ነው? በጣም ነው የምታምሪው። እሺ አመሰግናለሁ። ቲክቶክ ላይ አውቅሻለሁ ልበል? በዋግኛ ሙዚቃ የምታስጨፍሪ አንቺ ነሽ አይደለ? ማለት የሙዚቃውም የአንቺም አድናቂ ነኝ። እሺ አመሰግናለሁ። አዎ እሺ ጨፍሪልኛለሽ? ምን በዋግኛ? አሁን ለመጨፈር ዝግጁ አይደለም። እሺ ግን አይደብርሽማ? ካሜራ ላይ ነሽ። ችግር አይደብርሽማ? ካልደበረሽማ እኔ ደበረኛል። አንተ ደንቆሮ የደንቆሮ ልጅ ባለቁልፍ ፋሚሊ ፊልም ፕሮዲውስ አድርጌያለሁ። ለታዋቂ አክተር መኪና ሸልሜያለሁ። የዛሬ 10 ዓመት ለማን ነበር ስሙ አጠፋብኝ። በጣም መንሱሪ ስሙ አይጠፋብህ ለምን እንደሆነ ታውቃለህ? መቼም ሀፕን ስላላደረገ ነው የጠፋብህ። የሽቶ ፕሬዝዳንት ነው። መኪና የሸለምካትን አርቲስት ስሟ ጠፋ። አይ መንሱር ሸጉር በሰላም ነው? ውስጥ ሰላም ነው? አማን ነው። አንተ መኪና ሳይኖር እየሄድክ በባዶ እግር እየሄድክ መኪና መሸለም አይከብድም? አይከብድም ግን ካርድ 100 ብር ሞልተ የማትረሳ ልጅ እኛ እሺ እናውጣ። አርቲስቷ ምን እንደሆነች እንጠያየቅ። ምን አይነት ድራማ ላይ ነው አርቲስትነቷ? የት ቦታ ነው? እኛ እናገኛታል። ታሪኩን ራሱ መንሱር ማያምነው እንደም ምን መጠያየቅ ያስፈልግ? ይሄ ሪቾት ነው። ትንሹ ብራዘር በ14 ዓመቱ ፍቅረኛ መያዙን ስሰማ 25 ዓመት ሲንግል የሆንኩት እኔ ሴቶቻችን ጥቃት በበዛበት ጊዜ እንደ አይነት ምንድነው የሴቶች ጥቃት ምናምን ብላችሁ ነገር ወደ ሌላ የምትወስዱ እንዴ? ቲክቶክ ላይ ምናምን የሴቶች ጥቃት ምናምን አይታችሁ አታውቁም እንዴ? ቢያንስ ምን አለ ከአራታችሁ አገናዝባችሁ አንድ ሰው ጥሩ ነገር አያወራም። እዩት ደግሞ ይሄ የትልቅ ጂፕ ብራዘር ሲስተር ጫት ይዟል። አረ ምንድነው ብራዘር ይቅርታ ጠየቅኩኝ እኮ። ይቅርታ ደግሞ የጠየቅኩት አንተን ፈርቼ ሌላ ሰው የሰራብኝን ቪዲዮ ፈርቼ ነገሩ ቫይራል ስለወጣ ምናምን አይደለም። ይቅርታ የጠየቅኩት የሰራሁት ቪዲዮ ትክክል እንዳልሆነ ስለገባኝ ነው ይቅርታ ቪዲዮ የሰራሁት። ብቻ በአጠቃላይ ትልቅ ሰውና በእድሜ ከኔ በጣም ትሻላለህ። በውስጥ መተህ ብትመክረኝ የተሻለ ነው ለቫይራል ብለህ እዚህ ጋር ቪዲዮ ከምትሰራ በዚህ እድሜ። ብቻ ለማንኛውም ነገሩን አታክርሩት። ቲክቶከሮች እንደዚህ አይነት ፋውል ስትገቡ የተለመደችውን የምስኪን ሙዚቃ ከባክግራውንድ ብላክ እና ዋይት አድርጋችሁ መጥፋት ለአንድ ሳምንት፣ ከዛ ሰው ይረሳል። እንደገና መመለስ ነው እንጂ አንተ እዚህ እንደ ቪዲዮ እዚህ ደቂቃ ጋር አይባልም። በጣም ነው የሚያባብሰው። ዓለም አቀፍ ሊፕሲንክ አደርጋለሁ ባይ የከፍታ ብቻ አፍቃሪ ራስ ወዳድ ከንቶች ደግሞ በሞቅታው ሰክረው በደስታ ሊፕሲንክ ሲያደርጉ ታይተዋል። እነዚህም ሰዎች ራሳቸውን እንደ ጥሩ የሚያዩ መጥፎውን የማይነቅፉ የጥሩ ጊዜ ተሳታፊ በክፉ ጊዜ ጅራታቸውን የማይያዝ ጽዮናዊ ሲንድረም የሚያጠቃቸው እንከፎች ናቸው። አንድ ተማርኩ። ስድብ ትጽፊያለሽ እንዴ? ዝም ብለሽ አትሰድቢም እንዴ? ሪሰርች ሰራሁ አወኩ ያለች ሰው እንዴት በትዕግስትና በጨዋነት የሚነቅፈውን አካል ፔጅ ለማየት ይሳናታል? ምናልባት ቅናት፣ የመበለጥ ስሜት፣ የጥላቻ እና የመቸኮል አባዜ፣ የክላውት ጥማት፣ በወንዶች ቫሊዴት የመደረግ ረሃብ፣ በትምህርት ብቻ ሳይሆን በርህራሄ ልንደጋገፍ ይሄ ውሃ ጠጣ አለን ልንባባል አሳልፈን ላንሰጣጥ የተላላክነውን እጃችንን በሰሞነኛ ውር
እንደማይሰበር እንደማይጠላለፍ እየነገርኩሽ በቆሎ እየጋጥሽ በቆሎ እየጋጥሽ አሁንም እሷ ላይ ነሽ ወይ ከላዩ ላይ ወረጂ ምናምን ብላችሁ የምትናገሩ ሰዎች አላችሁ እሷ መች ላያችን ላይ ባይዘው ማለት ነው ወረቀት ተይዞ የሚነበበው ወር የሚወራው ኪ ፖይንቶች እንዳትረሳ ነው እንጂ አውቶማቲክሊ የሆነ ራንደም ወረቀት ይዘህ ስላወራ ንግግርህን ኢንፍሉዌንሻል ያደረገውም ስድብ ነው ስድቡን እንዲሁ ብትዩም እኔ እንደዚሁ ይገባል ነበር እሷ ከላያችን ላይ ስትነሳ እኛም እንረሳታለን ከነመፈጠር ከሰሞኑ የፌሚኒስት ሙቭመንት ላይ ትንሽ ከመስመር ወጣ ያለ ነገር አለ ብዬ ትችት አቅርቤያለሁ በዚህም መሰረት አካሄዱ መሆን ያለበት ኢንክሉሲቭ ወይ ወንዶችን የሚያማከለ የጥቃት መከላከል ስራ መሰራት አለበት ስል ለተምሳሌ የኔን ድምጽ ተጠቅመው ቪዲዮን እንዲሰሩና ንቃተ ህሊናን አንድ ላይ በጋራ እናምጣ የሚል አንድ ሐሳብን ይዤ መጥቼ ነበር የፌሚኒስት አባል ግን ይህንን ቪዲዮ ለሰሩ ወንዶች ስም አውጥታለች ሊፕ ሲንክ አደርጋለሁ ባይ ራስ ወዳድ ከንቶች ዮናዊ ሲንድረም የሚያጠቃችሁ ከፎች የሰሞንኛ ውርውር ያለባችሁ በሚል ተገልጿል ይሄ የፌሚኒዝም ዋነኛ ዓላማ ምንድነው ጥቃትን ማስወገድ ጥቃትን ለመከላከል ሙከራ የሚያደርጉትን ደግሞ ምን ማድረግ መሳደብ አብሮ ይሄዳል በነገራችን ላይ እኔ ባይዘው ማለት ነው እንደምታውቁት ብዙ ስለ ፌሚኒስቶች አላወራም ለምን መሰላችሁ ማላወራው አብሶ እንደነዚህ ጽንፈኞቹ ማለት ነው የራሳቸው አይዲያ እንደ ሰልፈሪክ አሲድ እየበላቸው ነው የራሳቸው አይዲያ ማለት ይሄ ፊታቸው እኮ ያስታውቃል የያዙት አይዲዮሎጂ ጥሩ እየሄደ እንዳልሆነ ያስታውቃሉ በቃ ማጆሪቲ የራሳቸውን የማዶም ስራ ራሳቸው በሚገርም ተአምር ነው የሚሰሩት አሁን የልጅ ማኛ ይሄን ቪዲዮ ባትሰራ የዛች ቪዲዮ ራሱ ሱሳይድ አለው ራሱን አጥፊ ነው ከፍተና አጥፍ ጠፊ የሚባሉ አሸባሪዎች አሉ እንደዛ አይነት ነገር የዚህ ጽሁፍ አቀማመጥ ኢምቤዲንግ ወይም ደግሞ ስቴጋኖግራፊ ይባላል በብዙ መልእክት ውስጥ ትናንሽ መልእክቶችን አስቀምጦ መስጠት ወይም ደግሞ መርዝን ለማብላት ቢታሰብ ግዴታ በማር መልወስ ማለት ነው አረ ይሄ ንጹህ መርዝ ነው በማር የተለወሰ አይደለም እኔ ገብቶኛል እንዳለ ምንም እንዲምሄድክ ስድብ ነው እንዲህ ያልክ የጎን መናቆር ነው እንዲህ ማለት ሃይቱም ወርዱም ስድብ ነው ምንም የተለየ ነገር የለውም አላስፈላጊ ባህልን ማስወገድ እንዳለብን ይናገራል ከዛ ግን መሃል ላይ ምን ይባላል ማለት ነው ይህንን ሴትን ጥቃት እንቃወማለን ያሉ ወንዶች በጠቅላላ እንደዚህ ናቸው ብሎ ደግሞ ይለጥፋል ማለት ነው ስቴጋኖግራፊ ቦርጩ እንደዚህ ዘፍዝፎ ስለ ፖለቲካ የሚያወራ የምታቆት አንድ ወንድ ካለ የቪዲዮ አሁኑኑ ሼር አድርጉለት የሚናገረው አለ ወንድም ማለት አንተ ችግሩ ኢትዮጵያ ላይ ያለ ይመስልሃል የፖለቲከኞች ችግር ይመስልሃል የብሔር ችግር ይመስልሃል ችግሩ ግን ሆድክ ላይ ያለው ወንድም ማለት ከራስ ወጥተህ አንተ ሌላ ችግር ላይ ያተኮርክ ነው ያለው ችግር እዚህ ያለልህ ወደ ታች ተመልከት ታች ወደዚህ ተመልከት እዚህ ላይ ያለው እባክህ ቦርጭ ዘርግፈክ ስለ ሀገር የማውራት መብት የለም ወንድም ማለት ራስክን አክብርና ከዛ በኋላ አገርን ታከብራለህ ራስ ከአዶናይ ጋር መቼ መስማማለሁ የሚል እምነት አልነበረኝም ግን በዚህ እስማማለሁ 100% ስን አክብርና ሰዎችን ታከብራለህ ከዲቻ ጀለስ ጋር እየተቀላለድክ በመሃል ስትሰድበው በዚህ እጅ ነው ፊትን ወይ ያላ ጭንቅላትን ነው ምልጥልኝ ምንም አልሰማም ጭንቅላትን ነው ምልጥልኝ ምንም አልሰማም ከተስላ ሮቦት ጋር ሻወር ቤት ውስጥ አለማችሁን እየቀጫችሁ ድንገት ኤሌክትሪክ ኮንታክት አድርጎ ስትሞት ትግራይ ብቻ ዋና ነው አማራ ዝም ብሎ ትግራይን አልክ ዝም ብለህ ተዋጋ ገስግስ ወደ 4 ኪሎ አማራ ቤተክርስቲያን ተኝቷል መስጊድ አይወጣም ትግራይ ጀግናው ተኩስ 4 ኪሎ እንደግማ ያዘው ትርጉም I love this music ሞታ ወርቂ ህዝቢ ትግራይ ሰላም በለው አማራ አማራ ሞኝ ነው ዝም ብሎ ተሸክሞ ያስገባል እንደማለት ነው አይ ሞታ ክፋት አይ ክፋት 12 አመት ጎረቤትን አታውቅም ማዘር እኮ ገና ጎረቤቷ ሊሆን ያለው ሰው የራሱ አንድ አረፍነታ ነው የምታውቀው ድሮ እድሩስ
አንድ ላይ የሚያገናኝስ ነገር ቡና ጠጡ መባባሉስ እንዴት ዋልሽ መባባሉስ ይሄ ሁሉ ነገር እኮ ማህበረሰባችን ቦንዱን የሚያጠነክር አንድ ላይ እንድንኖር የሚያረጋግጥ ነገር እኮ ነው እሱ ላላውን ስለላላ የመላላቱ ጉዳይ ደግሞ አልቆጨንም ስልጣኔ መሰለን ፕራይቬሲውን ጠብቅለት ነው ይላል በጥፊ መጥቶ ሌባ ያወለወለለት ግን ወንድም አይደለም ጎረቤት ሲጮህ አደርሱም ትላል ምን ነው ትናንትና ፕራይቬሲ ያለው አክሰንት ይድረስላ ፈረንጅ ጫውታለ ሲኖር ሲቸግር ደግሞ ጎረቤት ይተዋል እንደ ታብኝ ውሃ የሚያጠጣኛለች እንደምትጠጣ እኮ አልሆንክም እኮ ባለፈው ሳምንት ከመታመም በፊት እንደምትጠጣ ውሃ እንደምትፈልግ ሰው አይነት ያርጋ አክት ሰው ሰላም አትሉ የጋራ መኖሪያ ቤት ውስጥ የምትኖሩ ሰዎች ግቢ ውስጥ የሚጫወቱ ልጆች አሺሽ ያጨሱ እንደዚህ እየተንበለበለ ምንድነው ተጋምታጭ ታተ አትልም እንዴ ይባላል ዝም መውለድ የለብንም እኮ ሁሉም ልጅ ነው የ5 ክፍል 6 ክፍል እድሜ ተማሪ ልጆች ከቀኑ 4 ሰዓት ላይ ጧት የትምህርት ሰዓት ባልሆነ አጉል ሰዓት ላይ ዩኒፎርማቸውን ወገባቸው ላይ አስረው መንገድ ላይ ሲሄዱ መኪና አቁሜ ወርጄ አንተ ትምህርት የለም ምን አሁን እኮ የሰመረ ሐሳብ እኮ እንደ ሐሳብ እኮ እንስማማበታለሁ ግን እስቲ እውነቱን እንነጋገር አሁን የጋራ ኮንዶሚኒየም የምትኖርበት ጋር አንድ ልጅ በቃ የሆነ አልባሌ ባህሪ ያሳይ ሄደ በታቀናብረው ዲሲፕሊን እንደሆነ ሄደ በታቀናብረው አንተን የሚያቀናብርህ ሀገር ነው ገብቷል እንደ ድሮ አይደለም አሁን አሰላለፉ ተቀይሯል ገብቷል አይደለ ይሄ ቢመለስ ወደ ድሮ እንደ ሐሳብ ደስ ይለናል እኮ ግን አይደለም ባልሽ ሌላ ሚስት ሲያገባ ምንም ቅር አይለሽም አይለኝም ለምን እንዴ አንድ ላይ ሆነን እንደዚህ እየተጋገዝን አሁን አንቺ ስታግዥ ደስ አይልም እንዴ ደስ ይላል እኔ ትባሳያይዝሽ ደስ ይላል አይደል ታዲያ ያንቺ ባል ሌላ ሚስት ካገባ ደርቦ አንቺ ላይ ስራ ስለምትተጋገዙ ሴቶቹ ደስተኛ ትሆናላችሁ እንጂ ባሌ ለምን አገባ ብላችሁ አጥሩ ነው እይታ ነው አጋዥ አገኘው ለዛ መርጠንም እኮ አንዳንዴ እቺ የከለ ቤተሰብ ልጅ ጎበዝ ነች ትሰራለች ታዛዥ ነች ለምን አታገባም ትያለሽ አዎ አግብ እሱ ካቃተ እኔ በቃ ቀስ ብዬ ሰጋር ጓደኛ ሆኜ በቃ ቀስ ያሉ ፍቅር እየሰጠዋት ሰላም እየሰጣት እንደ ቀልድ ደግሞ ለምን ባለና ታገቢ ወይ እኔ ጣውንት ብትሆን እንድደስ ስለኝ ነበር ይያልኩ እንደዚህ ይያልኩ ደስ የሚለው እይታቸው አንድ ነው በቃ ስራ ታግዘኛለች አንተ ነው ይተው አንዱ ፊልሙ ወድቋል ሙዚቃው ወድቋል ምናምን ነው ለምንድን ነው ምኑ ስለወደቀ ነው ማርኬቱ ስለማይቀበለው ነው እነ ከሌልክ አይደለም የምትላቸው ዘፋኞች ኢን ሚሊየን ቪው ያላቸው ሐሳብ ገብቷል ያ ሚሊየን ቪው ስለዚህ እኔ ስለቆም ነገር በዘፈን ይላል ማለት ነው ቀጥሎ ይመጣው ማርኬቱ የሚፈልገው ለፓሽንን መታ አትኖርበትም ገበያው የሚፈልገው ያንተን ፓሽን አይደለም የራሱ ጥያቄ አለ አስገድደው ወደዛ መውሰድ አለብህ ኦፍ ኮርስ ያ ነው የአርት ፓወር በጣም ያለው ልክ ነው አገኘው ብለ ቤቲን አዳር ስትጨፈጭፍ አድረ ጠዋት ኤችአይቪ እንዳለባት ስትነግረ ወይኔ ተበደ ሲት ወጥሬ ይርኩይዛት ለወጣት ያረጉልኛል ለኔ ነጮች እኮ ናቸው የውጭ ሀገር ሰዎች ናቸው ለኔ ምን ያረጉልኛል ምን ይለቁኛል ምን እኔም ብደግፍ ለኔ እኔን አይደግፉኝ እውነት ነው እኔ ብደግፋቸው እነሱ አይደግፉኝ መጣው ደነገጥ አጎቴ ደርቆ ቀረ የሞጣው የሰው ያንተ የወንድሜ የሁሉም የሰዓት የገባው ባራኮቪያ ሞጣው ሰጣነው ያፉቃል ሳባ በዳው የሚባል ምን ይመስላል ደግሞ ኦሮሞን እኮ የሚያሰደው እንዲህ አይነት ከርፋፋ ኬንያዊ ነው ዘፈን ትሞክራለሽ ያኔ ብዙም የዚህ ሀገር እንትን አይደለም ማቀው ጉራግኛ እስቲ ለሀገርሽ የሆነ በጉራግኛ የሆነ ዜማ በይ ኢትዮጵያ ሰላም ይብዛ ማራት ኢትዮጵያን ማራት ሀገሬ ዘፈን አንድሮሜዳ እናት ማን ትባላለች ሽሮሜዳ ተደፋር መሆን ብቻ ነው ሽሮሜዳ ወቃት ምናባቱ ካላወቅ እግዚአብሔር ይመስገን አለማወቅን የመሰለ ድንቁርናን የመሰለ ነገር አለ እንዴ በፊት እንቡት ገላ ከምትታለል መጀመሪያ እጃይ ይፈሪ አያሪው ሞታ የምታሳዝን ሰው ነህ እኔ ወድሃለሁ ግን አንተ
ጤነኛ አትመስለኝም። ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን። ለእንዳንተ ያለው ደደብ ጭንቅላት አንተ ቅል ራስ። ዘፈንን ጆሲ እስኪ አንድ ዘፈን ክላሰማን ዩቲዩብ ላይ አለ ጆሲ ትል ይመጣል። እስኪ አንተ በድምጽ አሰማን። ችግር የለም የብዙ ሰው ጥያቄ ነው ግን ገበያ መጣ እንደ ማነች የምትባለው ያቺ 1.3 ሚሊዮን የግራ አህያ እንደሚከተላት ልጅ እንዳትወዛ ዘፋኝ ነው ወይስ ውሸት ከነ? አይ እኔ ዘፋኝ አይደለሁም ኢንተርቴነር ነው። እስኪ ኢንተርቴን አድርግ የተወሰነ ለተመልካቾች ለኛ ሳይሆን ኢንተርቴነር ሲባል ላይክ ተከፋፍሏልና ኢንተርቴን ማለት በእኔ ሙዚቃ ሰው ይዝናናል ኢንጆይ ያደርጋል እንጂ ድምጽ ያምራል ወይም ተቀረቃል ማለት ነው። እስኪ እንዝናናበት እስቲ ጆሲን እስኪ እንስማው ኢንተርቴን ያድርገን የተወሰነ። አሁን ዩኤስኤ ላይ ቱር ስላለኝ ፍሪ ቲኬት አለ ሞጣዬ ከ5 ሰው ጋር ካንተ ጋር ወዴት ይሰጣል? ወዴት ዩኤስኤ ቱር አለ። ምንድነው ምን ለማድረግ ነው ቲኬት? ለዘፈን እመጣለሁና ካንተና እሱን ድንች ግዛበት ወረድ አስወጣው ስቱፒድ ይቅርብ ውረድ ድንች ግዛበት። እኔ አሜሪካን ሀገር ነው የምኖረው። እሱን ድንችና ጎመንን ግዛ። ኢትዮጵያ ውስጥ በጣም ውድ ነው። አባቴ ነች ነው ምናምን ካለ ቦታው ካለ ሙያው ካለ ታለንቱ ካለ ችሎታው ለገንዘብ ብሎ ያለ ቦታው ገብቶ እየተጎዳ ያለው ሰው ስላለ እባካችሁ ሁላችንም ተሰብስበን ይሄን ሰውዬ ልንረዳው ይገባል። አረ ጥሩ ነው ያለው እሱ እንኳን ይሻላል እንዴ እንደኛ እኮ ለሱ ተሸማቀቅን እኮ እንዴ ከንግግር አይችልም። ከታለንት ምንም የጋዜጠኝነት ታለንት ጭራሽ የለውም። እንዴ ፊልም ላይ የምናውቀው ሰውዬ ይሄ ነው እንዴ እስክንል ድረስ ማለት ነው። አረ እባካችሁ እንርዳው። ቆይ ባካን ካውት ቁጥር ከላይ እናስቀምጣለን። የሰውዬ አይ እውነት ለመናገር ዳኒ ሲጀምር አካባቢ ካልሆነ በስተቀር አሁን እንኳን ለምዷል። እንዴ አርሰናል ደጋፊ ነው? የማይሰራ የኔ ጌታ የማንቸስተር ደጋፊ ነው? ጽናትን ወድጇል። የአርሰናል ደጋፊዎች ብዙ ጊዜ ታማኝ ናቸው ለትዳር ሲባል ሰምቼ ይገባኛል። አውቀዋለሁ። እኔም የአርሰናል ደጋፊ እየፈለኩ ነው። አይ ዩናይትድ ይውላውላል። ሰዎች እዚህ ሀገር ቁም ነገር ሲያወሩ ቲክቶክ ላይ ቀርቦ ዛሬ ማሳያችሁ ቤት ውስጥ የሚሰራ ጉንፋን ቢይዝሽ እንደዚህ ብታርጊ ከማርና ከምናምን የተሰናዳ እንደዚህ ነገር ነው የሚል ሰው ቤታችን ውስጥ ሆም ሬሜዲ ነገር የሚያስተምረን ሲምፕል ሃክ የሚያስተምረን ሞባይላችሁ ላይ አይታችሁት የማታውቁትን አፕሊኬሽን ልንገራችሁ። እከሌ የሚባል አፕ አለ። ይሄን ስትሰሩ ይሄን ያወርድላችኋል፣ ይሄን ስታርጉ ያደርግላችኋል የሚል በጣም ብሩህ አእምሮ ያለው ወጣት ምግብ እንዴት እንደሚዘጋጅ ልንገርሽ የምትል አንቺ ሻይ በዳቦ ብቻ የሚጣፍጥልሽን በሙሉ ያስተማረች ሴት 10 ፎሎወር ያላቸው ማንኛውም ሽልማት አያጫቸው አይጠራቸውም። ማንም ወጣት እነሱን መሆን አይፈልግም። የከሰሩ ሰዎች ናቸው። 100% ሆነና ጌዶኛ ጸሎት ደስ ሲለኝ እኔ ሚስቴን እንዲቀና ብሎኛል። 15 ጥይት ነው በቃ የሚጠብቅህ ምንም ጥርጥር የለኝ። አጋድማለሁ። አሜሪካ የለም አውሮፓን ያገባኝ ልናበት 20 ዓመት አልገባም። የኔ ሚስታውን ቀና ብሎ የሚያሻይ ባገኘው አንድ ወንድ በቃ አለቀ ነው። ማቀባበል ብቻ አድናለሁ። የመጣው ሊመጣ ሰርቀህ የገዛው መኪና ላይ መድኃኒዓለም ስጦታ ብለህ ስትለጥፍ ሰይጣን ነገር ወዲያ ወዲህ ሆነና ቸገረኝ። ቲክቶክ ላይና ፌስቡክ ላይ በጣም ገናና የሆኑ ተሳዳቢ ሰዎች አሉ። ትልልቅ ሰዎች እድሜያቸው 50 የሆነ ሴቶችም ወንዶችም ከኢትዮጵያ ውጪ የሆኑም አሉ። የሰለጠነው ዓለም የሆኑ አሉ። እነዛ ሰዎች እዚህ ያሉት እናትና አባቶቻቸው አርጅተዋል። ጆሮአቸው አይሰማም ወይ አይናቸው አያይም ወይ ያንን ነገር አይጠቀሙም ብለው ነው ወይንስ የኢትዮጵያ ሕዝብ ቢያዝንብኝ ነው እንጂ ሌላ ምን ያመጣል በሚል ነው? ጥያቄ ነው። ሬጉላር የቤተሰብ ጨዋታ ጥያቄ ነው። ማሰብ አለመቻል
ማሰብ ያለመቻላቸውማ ደህና ስልክ ገዝተው ብርሃናቸውን አሪፍ አድርገው ጥፍራቸውን እየሞረዱ ወይም ደግሞ ጥፍራቸውን ቀለም ተቀብተው ወይ ሽክ ብለው ወይ ምን ብለው ስለ እርቅና ስለ ፍቅር ስለ ሽምግልናና ስለ አዋቂነት ስለ እውቀት ከመናገር ይልቅ የሚሰዳደቡ ሰዎች አሉ። እነሱን አትከተሉ። እሺ እነሱን እንዳትከተሉ። ኒማኛ አማን ነው አለውላ። አንተ እንዴት ነህ? አልহামዱሊላህ። የት ነህ? ሸራተን ኢትዮጵያ። መቼ መጣክ? ሰሞኑን ትላንት ከትላንት ወዲያ። እንኳን ደህና መጣክ። ታዲያ እኔ ጋር አትመጣም? እመጣለሁ። በጣም እፈልግካለሁ። ቶሎ ና። በሰላም ነው? ምን ሰላም አለ? እስር ቤት እየተሰቃዩ። ማን ነው ትለኛለህ? ጆን ዳንኤል ነው። ነፍሱን ይማረው። ጭራሽ ታላግጥበታለህ። ጆን ዳንኤል ልክ አይደለም። ልክ አይደለም አጥፍቷል እያልከኝ ነው? የስረብሻል አልወርድም ብሎ እንዴ? ትላንት አንተ አይደልክ እንዴ ልክ ነህ ስትለው የነበርከው? አንዴ ትሰቅላለህ፣ አንዴ ታወርዳለህ። ይሄ ስራው ባህሪ ነው። በሰው ህይወት ትቀልዳለህ እንዴ? ቆይ ስራክ ምንድነው? ፖለቲካ። አንተ ስለ ፖለቲካ ምን ታውቃለህ? ማርፈው ታሪክ የለም። ታዲያ ምንም ሳታውቅ ፖለቲካ እንዴት ነው የምትሰራው? በመጣው ነገር ላይ ማጨብጨብ። በመጣው ሁሉ የምታጨበጭበው ምን ፈለጋ ነው? ላይክ እና ኮሜንት፣ ፎሎ። ለአንተ ፎሎ እና ላይክ ሲባል የሚጎደው ህዝብ አያሳዝንክም? በጭራሽ። ተው እንዲህ አታድርግ። አንድ ቀን ትጸጸታለህ። መቤቴን አልጸጸትም። ወይ ፈጣሪ። ቅድም አልሐምዱሊላህ፣ አሁን ደግሞ መቤቴን ምንድነው? እኔ እንደፈለኩ ስገላበጥ የምታወቅ ነኝ። አንተ አይደለም ጥፋተኛ፣ ህዝቡ ነው። በተገላበጥክ ቁጥር አብሮክ የሚገላበጥ። ኦፍ ኮርስ ሰራ ዴቭ ሳክስ ከቤት አይወጣም፣ ስራ አይሰራም። በሱ ስትረስ ምክንያት አእምሮን አጥቷል። አደገኛ ሰው ነው ይሄ ልጅ። አብዶ ሆስፒታል ሲገባ ቪዲዮ ተሰራ። how evil they are። በጣም ኢቪሎች ናቸው። እንደ ሲቪ የሚታይበት ቲቪ ስቴሽን ማለት ኢቢኤስ ነው። ምንድናት ማለት በሌላ ነገር የራሷ የሆነ አቅም ሊኖራት ምናምን ይችላል። ግን ቲቪ ሆስት ሆና ምናምን እኛን ለማዝናናት ወይ የምትጠይቀውን ሰው ለማስረዳት እንጂ እሷ ፕሮግራሙ ራሱ የገባት አይመስለኝም። ምን እንደምታቀርብ ራሱ የምታውቅ አይመስለኝም። ፕላስ ደግሞ ለማሳቅ ባትጋጋጥ በቃ ወይ ቁም ነገር ታርገው ፕሮግራሙን አልገባኝም። እኔ ብቻ ይሄ የኢቢኤስ እንትናቸው አይገባኝም። ይሄ ምንድነው ስታንዳርዳቸው? ማለት በጣም ሰው የሚከታተለው ሚዲያ እንደሆነ እያወቁ እንዲህ አይነት ሰው ማቅረብ። ሰው ጠፍቶ ነው ማለት ባለሙያ ጠፍቶ ነው። መልክም ካላችሁ የተማሩ ቆንጆ ባለሙያዎች አሉ ማለት ይሄ ረጅም ዓመት አሜሪካን ሀገር ቆይቶ መምጣት እንደ ሲቪ አይታችሁት ካልሆነ በቀር ከዚህ በፊት የሰራችበት ቦታ ወይ እንደዚህ ሚዲያ ላይ የምትሰራ ሰው ከሆነች አናቅም። የዘወትር ይተወቃል። ዘወትር ሚዲያው ግድ እንደዚህ በቃ መለፋደዱን የሚፈልግ ምን አገባ ካልተመቸ አለማየት ነው ወይ? አዎ ልክ ነው። ግን አንዳንዴ የሆነ ሀሳብህን በሶሻል ሚዲያ ሼር ታደርጋለህ። እኔ የኢቢኤስ ነገር የበቃ በጣም ቆይቷል። በጣም ቆይቷል። ስለዚህ አሁን የሚመጣውን ኃይል ብዙ አላቀው ለመናገር ማለት ነውና ብዙ አስተያየት መስጠት አልችልም። ግን ምናልባት እችን እህታችንን ታቋት ሊሆን ስለሚችል እስቲ በዚህ ላይ ያላችሁን አስተያየት ታሪፍ ሰማ ምን ያደርጋል? በመጀመሪያ ደረጃ ስለኔ ቪዲዮ ስትሰራ መጀመሪያ ደረጃ ናታን ማን ነው የሚለውን ነገር ማወቅ አለብን። ምንድነው ታውቃለህ? እዚህ ጋር ስለ ትቢት ስለምን አይደለም የኔ ስማኝ። የተበተ የት እንደገቡ ታውቃለህ አይደል? አቡናፍርሽ የተበተ የት እንደገባ ታውቃለህ? ከህዝብ ጋር ለማቀሳሰር አትሞክር ብራዘር። ይኸውልህ አሁንም ምንም የምታመጣው ነገር የለም ነው እያልኩ ያለሁት። አንተ እንትን በሰደብከው ልክ አስውጣለሁ ገና። ምን እልሃለሁ? በይቅርታ አይደለም በይቅርታ በህግ እንደምትቀጣው። ወይኔ ና እስቲ በህግ ናና ጠይቀኝ። አስውጣለሁ እያልኩ ነው ነግሬያለሁ። አርፈህ ተቀመጥ። ለስሙ ቤተክርስቲያን ምናምን ነው የምትሄጂው? የደነፋይትም ለስሙ የቤተክርስቲያን ስራ ምናምን ነው የምትሰራው አይደል? የደነፋይትም አልደረሰም ነግሬያለሁ። የቤተክርስቲያን ስራ ሰራው አልሰራው ማለት ነው። ህጉን አክብረን ስራ አክብረን እናውጣ እባክህ። አሳያለሁ፣ ጠብቀኝ። አንዱ ማለት ነው የኮሪደር ልማቱን አስመልክቶ አስፋልት ዳር ቆመ ማለት ነው። ከዛ ልክ ቤት አጥር ምናምን እያፈረሱ ሲመጡ ልጁ ጋር ደረሱ። ልጁ ረጅም ጊዜ ቆሟል አስፋልት ላይ። ተንቀሳቀስ ይሉታል። እዚህ ጋር ረጅም ጊዜ የቆምኩበት ቦታ ነው፣ ዝም ብዬ አልንቀሳቀስም፣ ወደ ሌላ ቦታ አልሄድም እና ምንድነው የምፈልገው ይሉታል። ካሳ የቋራው ነው አሉት። አንዱ ማለት ነው ይሄ ባይዘው እንትን አለው፣ ይሄ ድብቅ መልእክት አለው። ንግግሩ ቀላል አይደለም። የገባው ይገባዋል። ጥሩ ድንቁርና መልክ የሚኖረው አንተን ነበር የሚመስለው። ለምን እንዳልኩ ልንገርህ። የዛሬ 4 ዓመት የሆኑ ታዋቂ ቲክቶከሮች፣ ታዋቂ ዩቲዩበሮች እንደዚህ አይነት ነገር ሰሩ ብለህ አሁን የምትሰራ ከሆነ አሁን አልበሰልክም፣ አልተማርክም። እስቲ ትንሽ እንኳን 10ኛ ክፍል ማትሪክ ተፈተንና እለፍ። ብትወርቅም ችግር የለውም። ትንሽ እንኳን ተማር።
አንዳንዴ እውቀት ከእውቅና ካነሰ ችግር ይፈጥራል። አንዳንዴ ምንም ሳትማሩ ምንም ነገር እውቀት ሳይኖራችሁ ሶሻል ሚዲያ ላይ ትመጡና ትውልድን ታበክናላችሁ። እንደናንተን ሰው ደግሞ ቲክቶከር አካዳሚካል የሰራው ቪዲዮ ከአካዳሚካል እውቀቱ ጋር ምንም የሚገናኝ አይደለም። ግን እሺ እንስማው። ታገስ ጭንቅላትም የለኝም አባቴ ልጅ ወልዳለሁ። በጣም በርካቶች ደግሞ ልጅ ማሳደግ ይፈልጋሉ። ተተኪ ትውልድ እንፈልጋለን። እንደናንተ ውርጋጥና እንደናንተ ገና ያልበሰለ ጥሬን ከሶሻል ሚዲያ ማጥፋት ግዴታችን ነው። አሁን ምን የሚሉት ነው? እኛ ጻድቅ ሆነን አይደለም ሶሻል ሚዲያ ላይ መተን ምን እናገረው፣ ለሚመጣው ትውልድ መከራከር መናገር ስላለብን ነው። እኔ በውስጥ የምሰራውን ኃጢአት በውስጥ ደብቄ ከጊዜ በንስሐ እመላለሳለሁ። ኃጢአቴን፣ በደሌን፣ ብልግናዬን ግን ሶሻል ሚዲያ ላይ አውጥቼ እወቁልኝ፣ እውቅና ስጡልኝ አይደለም። አንተ ግን እውቅና ስጡልኝ፣ ባለጌ ነኝ፣ ደደብ ነኝ እያልክ ነው አባቴ። ሲቀጥል እንዳንተ አይነቱ ሰውዬ መልስ መስጠት የራሱ አንድ ቀን መውረድ ነው። ደግሜ እነግርሃለሁ፣ መልካም ነገር ስራ አላበረታታኝም ማለት የትኛው መልካም ስራ የትኛው አይ የማዘር የሸር እንዳትሳደብ እናቴ። አሁን የተሳደብኩት እናቴ ሌላ ቀንም ማለት ነው ማርያምን እወጣለሁ። ግን የምሬን ነው የምልህ። እኔ ማቃቸው በጣም ቦዘኔ ናቸው ባለጌ ናቸው ተብሎ የሚታሰቡ ሰዎች እንዴት አስደም መሳደብ አቆመዋል። የምሬን ተዳዋል፣ በቃ አቆመዋል። የለም እኔ ያንተን ፊልም ያየሁባቸው ጊዜያት በአንተ የሳቅኩባቸው ጊዜያት የረገምኳቸው አትሊስት በየሰው ቤት በቴሌቪዥን ገብታል። አትሊስት ሌላውን ተወኩ፣ በየሰው ቤት በስክሪን ታይታል። ሰው ያውቃል፣ መንገድ ላይ ቢያውቅ ይሄ ሰው ነው አርቲስት ነው ተብሎ በዚህ ልክ ሰው ይወድ ነበር። እኔ ይኸውላችሁ ማለት የኢትዮጵያ አርቲስት ያሳዝነኛል እና ቀላሉ አሁን ይሄን ቪዲዮ ምናምን አይተ ያስታውቃል፣ እንደጠጣ ያስታውቃል፣ ሰዎች ኢንቲሚዴት እያደረጉት እንደሆነ ምናምን። እዚህ ላይ አሁን እዚህ ሞመንት ላይ አሁን ይሄ ባለጌ ነው አይረባም እና ኢትዮጵያ አርቲስት እኮ ማለት በጣም ለቀላል ፓርት ነው፣ በጣም ቀላል ፓርት ነውና ጠጥቶ ላይፍ ባይገባ ይሻል ነበር እና ያደረገውም ነገር ደስ አይልም። ግን የኢትዮጵያ አርቲስት ከምታስቡት በላይ አበሶ ወንዱ ያለበት ሁኔታ በጣም የሚያሳዝን እኮ ነው። እውነት እኮ ደግሞ ዝነኛ ስትሆን በቃ በጣም ነገሮች ይከብደዋል ማለት ነው። ሰው ያለው ኤክስፔክቴሽን እና ያንተ ኑሮ ስለማይገናኝ እንደዚህ አይነት ብሶቶች ቢታዩ አይገርሙም። ልክ ናቸው ወይ አይደሉም? የምሬን ነው የምልህ። ኢትዮጵያን ሕዝብ በዚህ በተደብከው ምላስ ውጣና ይቅርታ ጠይቅ። የኢትዮጵያን ሕዝብ አልሰደበም፣ ግን እኔ ስሙንም አላውቀውም ሲጀምር፣ ግን አውቀዋለሁ። በቃ አርቲስት ነው ሂዝ በቃ ዋን ኦፍ ሴሌብሪቲ ፐርሰን ኢትዮጵያ። በቃ አለቀ። ኢትዮጵያ ሕዝብ ሲወድህም ሲያቀልህም አንዴ ይሄን ቪዲዮ ያየ ሰው እመነኝ ሁሉም ሰው ይጠላል። ሁሉ ሄኖክ ድንቁ የሰውየውን 400 ቪዲዮ ካየ በኋላ ወንድም አለም አሸብር ነኝ እሰይ ወንድም አለም በዚህ በደስታ ቀን ከጎኑ ሆኜ እንደው ባቅፍ ደስ ይለኝ ነበር። አዎ አንተ አጠገቦኝ ደስታን አቅፌ ባላወጣም ደስታዬን እዚህም አቅፏልኝ። የነገሩን አስቂኝነት እንዳለ ሆኖ ለሄኖክ ድንቁ የባላገር ካራክተር የሰጠው ዳይሬክተር ሪዛይን አድርግ፣ አቁም ስራው። ኤርሜ ኤችዲ ያላሉ ያ ጋይዛሪ ቪዲዮ ይመስል ነበር። የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። ላምጣ ውስኪ ካገጨ ዋታ ኦስኩ ኒውስኩ ታሪክ አላታ ሰርተ ማይሰለች እስካሁን ቆንጆ ለጆሮ ይወደዳል ይኸው እስከ ዘንድሮ ነገ